አንድ ታዋቂ አትሌት በአበረታች እጽ ምክንያት ከየትኛውም ውድድር እንዳይሳተፍ ታግዷል። የዓለም አትሌቲክስ ማህበረሰብና አፍቃሪያንን ያስደነገጠው ይህ ክስተት ትልቅ መነጋገሪያ ሆኗል። አሁን ይፋ በሆነው በዚህ አሳዛኝ ክስተትም ላይ መረጃ ይዘናል። አብራችሁን ስትቆዩ የምትሰሙት ጉዳይ ነው። በቶኪዮ የዓለም አትሌቲክስ ሻምፒዮና ኢትዮጵያን የሚወክሉ አትሌቶች የሚለዩበት ወሳኝ ውድድር መካሄድ በይፋ ጀምሯል። በዚህ ውድድር ዓለም ሁሉ በጉጉት እየተጠባበቀው ያለው የዓለም አትሌቲክስ ሻምፒዮና ውድድርም እየተቃረበ እንደሆነ ይታወቃል። ኢትዮጵያ በዚህ ዓለም አቀፍ ውድድር የሚወክሉ አትሌቶች ለመምረጥ የሚያስችል ውድድር ላይ ብዙ አስገራሚ ትዕይንቶች በመታየት ላይ ናቸው። ዛሬም በቀጠለው በዚህ ውድድር ላይ የታዩ አነጋጋሪ ትዕይንቶችና በቀጣይ ዓለምን ሊያስገርሙ የሚችሉ አዳዲስ ተወዳጅ አትሌቶችም የታዩበት ነው። እንዲሁም በዚህ ውድድር ያሸነፉ አትሌቶች እነማን ናቸው? ስለዚህ ጉዳይ መረጃ ይዘናል። አብራችሁን ስትቆዩ ሌላው የምትሰሙት ጉዳይ ነው። በሌላ በኩል ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ስለሺ ስህን በተጀመረው የኢትዮጵያ አትሌቲክስ ሻምፒዮና ላይ አነጋጋሪና ድፍረት የተሞላበት ንግግር አድርጓል። በተለይ ከዚህ በፊት በተለያዩ ግለሰቦች ጭምር ሲነገሩ የነበሩ ችግሮችን አስመልክቶ ስለ ችግሮቹ በይፋ ምላሽ ሰጥተዋል። ስለሺ ምን አለ? በዚህ የመረጃ ሰዓታችን የምትሰሙት ሌላኛው መረጃችን ነው። እንዲሁም የስፖርት ቤተሰቡ እያነጋገረ ያለው ሌላኛው ጉዳይ ምሽት ላይ የአውሮፓ ቻምፒየንስ ሊግ ፍጻሜ ለማለፍ ሳንሲሮ ላይ ኢንተር ሚላን እና ባርሴሎና ያደረጉት አስደናቂ ጨዋታ ነው። የሲኒማ ትዕይንት ይመስል ልብ ሰቃይ በነበረው ጨዋታ ያልተጠበቁ ክስተቶችን አስተናግዶ ኢንተር ሚላንን ለፍጻሜ አድርሷል። ከጨዋታው በኋላ ተጫዋቾችና አሰልጣኞች አነጋጋሪ ምላሽ መስጠታቸው ቀጥሏል። አብራችሁን ስትቆዩ ስለነዚህም መረጃዎች የምትሰሙት አዲስ መረጃ ይኖራል። ወደ መጀመሪያ መረጃችን ስናልፍ በቶኪዮ የዓለም አትሌቲክስ ሻምፒዮና ኢትዮጵያን የሚወክሉ አትሌቶች የሚመረጡበት 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በአዲስ አበባ ወጣቶችና ስፖርት አካዳሚ በይፋ ተጀምሯል። በኢትዮጵያ አትሌቲክስ ፌዴሬሽን አዘጋጅነትና ከ1963 ዓ.ም ጀምሮ በሚካሄደው ይህ ሻምፒዮና በርካታ ብርቅዬ አትሌቶች የሚሳተፉበትና ያለፉበትም ነው። ዛሬም በቀጠለው በዚህ ውድድር አሸናፊ የሆኑ አትሌቶችና ክልሎች በይፋ ታውቋል። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በ10000 ሜትር ሴቶች የፍጻሜ ውድድር አንደኛ የወጣችው ትዕግስት ደጀኔ ነች። ከአዳማ የወርቅ ሜዳሊያ አሸናፊ ሆናለች። ሁለተኛ የወጣችውና በውድድሩ በጣም አነጋጋሪ የነበረችው መቅደስ ሽመልስ ነች። መቅደስ ሁለተኛ ወጥታለች። በተለይ መቅደስ ለአስጨራሽ ትግል አድርጋ በመጨረሻም ብትሸነፍም ግን ትልቅ ተስፋ ያላት አትሌት መሆኗ በይፋ አስመስክራለች። አትሌት መቅደስ አማራን ወክላ ነው ትላንት የተሳተፈችው የነበረው። የብር ሜዳሊያ አሸንፋለች። አትሌት አያል ደግሞ ሶስተኛ በመውጣት ነሐስ አሸንፋለች። በ100 ሜትር የወንዶች ፍጻሜ ውጤት ላይ ቢኒያም ፊሊጶስ ከሲዳማ ቡና ወርቅ ድል አግኝቷል። ሲሳይ ተገኝ ከኢትዮጵያ ኤሌክትሪክ የብር እንዲሁም ደግሞ አዳም ሙሳ ኢትዮጵያ ንግድን ባንክ በመወከል የነሐስ ሜዳሊያ ያሸነፉ አትሌቶች ናቸው። በ100 ሜትር ሴቶች የፍጻሜ ውድድር መሰረት ጉደራ ከሲዳማ ቡና፣ ሰላማዊት ኮከብ ከኢትዮጵያ የኤሌክትሪክ እንዲሁም አሪያት ዴቪድ ከኢትዮጵያ ንግድ ባንክ ወርቅ፣ ብርና ነሐስ ያገኙ ሌሎች አትሌቶች ናቸው። ውድድሩ ከክልሎች፣ የከተማ አስተዳደሮች፣ ክለቦችና እንዲሁም የማሰልጠኛ ማዕከላት የተውጣጡ አትሌቶች የሚሳተፉበት ሲሆን ዛሬም ቀጥሏል። በሌላ መረጃ ትናንት በተጀመረውና ዛሬም በቀጠለው የኢትዮጵያ የአትሌቲክስ ሻምፒዮና ላይ የአትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህን በመክፈቻው ላይ ንግግር አድርጓል። በተለይ በማዘውተሪያ ችግር ምክንያት አትሌቶች ለከፍተኛ እንግልትና ጉዳት እየተዳረጉ መሆኑን በይፋ ተናግረዋል። ፕሬዝዳንቱ ሻምፒዮናውን ደረጃ ባልጠበቀም ለማካሄድ መገደዳቸውንም አስታውቋል። የአዲስ አበባ ስቴዲየም በጥገና ምክንያት አገልግሎት በማቆሙ የሜዳ ተግባራት በተለያዩ የማዘውተሪያ ስፍራዎች ያለ ተመልካች በመካሄዳቸው አትሌቶች ለእንግልትና ለስነ ልቦና ጫና መጋለጣቸውንም ፕሬዝዳንቱ በይፋ ተናግሯል። በነገራችን ላይ ይህ ችግር በጣም የሚያሳዝንና የሚያስቆጭም ችግር ነው። በዓለም አደባባይ ኢትዮጵያን የሚወክሉ የኢትዮጵያን ሰንደቅ ዓላማ የሚያውለበልቡ አትሌቶች
የመሮጫ ትራክ ማጣት በጣም የሚያሳፍርም ጭምር ነው። ከዚህ ቀደም በአትሌቶችና በጋዜጠኞች ጭምር ስለዚህ ጉዳይ በተደጋጋሚ ጊዜ ሲዘገብና ሲነገር እንደነበረ የሚታወቅ ነው። የፌዴሬሽኑ ፕሬዝዳንት አትሌት ስለሺም ስለዚህ ችግርና አትሌቶች ላይ እያሳደረ ስላለው የስነ ልቦና ቀውስ በይፋ መናገሩ በበጎ የሚወሰድ ነው። ምክንያቱም በቀጣይ ቢያንስ ችግሩ መለየቱ ወደ መፍትሄው ለመሄድ አንድ እርምጃም ሊሆን እንደሚችልም አንዳንድ ስፖርት ተንታኞች እየገለጹ ናቸው። በሌላ መረጃ ደግሞ ታዋቂው ኬንያዊ የማራቶን ሯጭ ብሪያን ኪፕሳንግን አበረታች ቅመሞችን ተጠቅሞ በመገኘቱ የ2 ዓመት እግድ በይፋ ተላልፎበታል። የ30 ዓመቱ አትሌት ብሪያን አበረታች ንጥረ ነገር መጠቀሙ በመረጋገጡ በአትሌቲክስ ኢንቴግሪቲ ዩኒት ቅጣት ተላልፎበታል። የአትሌት ብሪያን ጉዳይ የአትሌቲክሱ ማህበረሰብ እያነጋገረ ያለ ጉዳይ ነው። ከቅርብ ጊዜ ወዲህ የአበረታች ንጥረ ነገሮች በስፖርተኞች ዘንድ መገኘት መጀመሩ የስፖርትን ቃና እንዳያደበዝዘው ብዙዎች እየሰጉ ይገኛሉ። አትሌቲክሱም ላይ በተለይ አፍሪካውያንን ከመሰል ንጥረ ነገሮች ጋርም ብዙ ስማቸው ከዚህ በፊት አይነሳም ነበረ። ከቅርብ ጊዜ ወዲህ ግን የኢትዮጵያና የኬንያ አንዳንድ አትሌቶች ስማቸው ከዶፒንግ ጋር ተያይዞ መነሳቱና በአንዳንዶች ላይም ጥፋተኛ ተብሎ ቅጣት ሁሉ መተላለፉ የሚያሳስብ ነው በማለት ብዙዎችን እግር ኳስን በስጋት እንዲመለከቱት እያደረገ ነው። ሀገራቱም እንዲሁም ደግሞ የአትሌቲክስ ፌዴሬሽኖችም ጉዳዩን በአንክሮና በጥንቃቄ ሊመለከቱት እንደሚገባ እያሳሰቡ ነው። በሌላ መረጃ ደግሞ በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ የመልስ ጨዋታ ኢንተር ሚላንና ከባርሴሎና ጋር በሳንሲሮ ያደረጉት ጨዋታ በኢንተር ሚላን 4-3 አሸናፊነት ተጠናቋል። በጨዋታው የመጀመሪያ አጋማሽ የኢንተር ሚላኖች 2-0 እየመሩ ወደ መልበሻ ክፍል ቢያመሩም ባርሳዎች ከረፍት መልስ 2 ግቦችን በማስቆጠር አቻ ከመሆን አልፈው ሶስተኛ ግብ አስቆጥረው 3-2 መምራትም ችለው ነበር። ሆኖም ኢንተር ሚላኖች ያቻው ግብ አስቆጥረው ጨዋታው ወደ ተጨማሪ 30 ደቂቃ እንዲያምራ አድርጓል። በስተመጨረሻም ኢንተር ሚላኖች የ30 ደቂቃው የመጀመሪያ አጋማሽ ላይ በዴቪድ ፍራቴሲ አማካኝነት ማሸነፊያ ግብ አስቆጥሯል። የብዙዎችን ቀልብ በሳበው በዚህ አስደናቂ ጨዋታ ኢንተር ሚላኖች 4-3 አሸንፈው በድምር ውጤት 7-6 በሆነው ውጤት ለ2025ቱ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ደርሷል። ብርቱ ትግል ያደረጉት ባርሴሎናዎች አሳዛኝ ተሸናፊ ሆነው ከዘንድሮ ቻምፒየንስ ሊግ ጨዋታ በግማሽ ፍጻሜ ተሰናብቷል። ከጨዋታው መጠናቀቅ በኋላ ቀጣይ ዓመት በድጋሚ እንሞክራለን ሲሉም ሃንሲ ፍሊክ የባርሴሎና ዋና አሰልጣኝ ቡድናቸው ከውድድር ውጪ ቢሆንም ባደረገው ነገር መኩራታቸው ተናግሯል። በውጤቱ በጣም ተበሳጭቻለሁ ያሉት ሃንሲ ፍሊክ ተጫዋቾቹ ያላቸውን ሁሉ ሰጥተዋል፣ በቡድኑ እንቅስቃሴ ኮርቻለሁ ብሏል። አክለውም በሚቀጥለው ዓመት በድጋሚ እንሞክራለን፣ ከዚህ ጨዋታ ተምረን በቀጣይ ደጋፊው ለማስደሰት እንጥራለን ሲሉ ገልጿል። ምሽቱ ጨዋታ ዳኝነት ውሳኔ ላይ ቅሬታቸውን ያነሱት አሰልጣኙ ዳኛው ሚዛናዊ አልነበረም፣ በውሳኔ ወደ ኢንተር ሚላን አመዝኗልም ሲሉ ዳኛውን ተችቷል። በፍጻሜው ለኛ ቀላል ግምት መስጠት አብቅቷል ሲሉ ደግሞ የኢንተር ሚላኑ ኢንዛጊም ተናግሯል። አሰልጣኙ ማለታችን ነው። የኢንተር ሚላኑ ዋና አሰልጣኝ ሲሞኔ ኢንዛጊ በፍጻሜውም የትኛውም ክለብ ቢደርሳቸው ለውጥ እንደሌለው ገልጿል። በፍጻሜው ቀላል ግምት ተሰጥቶን የምንጫወትበት ጊዜ አብቅቷል ያሉት ሲሞኔ ኢንዛጊ ጉዞአችን አስደሳች ነበረ፣ 2 ታላላቅ ክለቦች አሰናብተናል ሲሉ ከባርሴሎና ጨዋታ በኋላ ተናግሯል። በፍጻሜው አርሰናልም ይሁን ፒኤስጂ ብለን የምንመርጠው ነገር የለም ያሉት ኢንዛጊ እስካሁን እንደነበረው ሌላ ጠንካራ ቡድን የምንገጥም ነው የሚሆነው ብለዋል። ዛሬም በሚቀጥለው የቻምፒየንስ ሊግ ጨዋታ ደግሞ አርሰናልና ፒኤስጂ የሚያደርጉት ጨዋታ በከፍተኛ ጉጉት የሚጠበቅ ጨዋታ ነው። ውድ የዛሬ ሚዲያ ቤተሰቦች ለአሁኑ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ እንዲሆንላችሁ። ቻው ቻው።